ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን እንግዲህ ትኩረት የሚያደርገው ትናንት ምሽት በተደረገ አንድ ቀሪ የእንግሊዝ ፕሪሚየር ሊግ ተጠባቂ በሁለት ለንደን ክለቦች መካከል በጂቴክ ኮሚኒቲ ስቴዲየም በብሬንፎርድ እና አርሴናል መካከል የተደረገው ጨዋታ 1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ዙሪያ ድህረ ጨዋታ ነጥቦች ላይ እንወያያለን። አርሴናል 61ኛ ደቂቃ ላይ በኖኒ ማዱዌኬ አማካኝነት ቀዳሚ መሆን ሲችል 71ኛ ደቂቃ ከ10 ደቂቃ ልዩነት በኋላ ሉዊስ ፖተር አስቆጥሮ ብሬንፎርድ አርሴናል ወደ 6 ነጥብ በዋንጫ ፍክክሩ ላይ ከተከታዩ ማንቸስተር ሲቲ የነጥብ ልዩነቱ ወደ 6 በድጋሚ የሚያሰፋበትን ውጤት እንዳይጠቀም እንግዲህ የብሬንፎርድ ጠንካራ ትግል አርሴናልን ነጥብ አስጥሎታል በጂቴክ ኮሚኒቲ ስቴዲየም። ይህም ውጤት እንግዲህ ብሬንፎርድ ለመጀመሪያ ጊዜ ከ2021 በኋላ ሚካኤል አርቴታ አርሴናል በሜዳው ነጥብ ተጋርቶ ሲወጣ ወይም ነጥብ ማግኘት ሲችል ለሚካኤል አርቴታ የዚህን ጨዋታ ነጥብ መጣል በብዙ መልኩ ከጨዋታም በኋላ ጋዜጣዊ መግለጫ ላይም ተመሳሳይ ጥያቄ ደጋፊውም የሚያነሳው የእንግሊዝ ሚዲያም በከፍተኛ ሁኔታ ከጨዋታው በኋላ የሚያነሷቸውን ነጥቦች ተደጋጋሚ ጥያቄዎች እንግዲህ በአርሴናል በኩል ሲያሸንፍ ባሸነፈበት አቅም ደረጃ ሳይሞገስ ነጥብ ሲጥል ግን የሚዲያውም ዘመቻ ተቃውሞም እንደቀጠለ ነው። ነገር ግን በዋንጫ ፍክክሩ ላይ የአርሴናል በዚህም ወቅት እንዲህ አይነት ነጥብ ማስመዝገብ በተለይ ፐርፎርማንሱ የሚመዘገበው ነጥብ በዚሁ በ4 ነጥብ ልዩነት እስከ 38ኛ ሳምንትም አርሴናል ይዞ መቀጠልም ከዚህ በላይ የሚነጥብ ልዩነቱ ሊሰፋ ይችላል፣ ሊጠብም ይችላል። ቀጣይ ጨዋታዎች ናቸው እነሱ የሚወስኑት። ግን ቡድኑ 1 ነጥብ ሲጥል ወይም አንድ ጨዋታ ላይ ሽንፈትም ሆነ አቻ ውጤት ሲመዘገብ ያዘበትን ሞመንተም ወይም ያንን ጨዋታ ያሸነፈበትን ጥንካሬ ከማንሳት ይልቅ የማንቸስተር ሲቲ የዘንድሮ ሲዝን ነው በብዛት ግምገማ የሚሰጥበት። ሲቲ በቀድሞ አስደናቂ ፐርፎርማንስ ላይ ስለማይገኝ ይሄ ሲዝን ለአርሴናል የተመቻቸ ነው የሚል ከአርሴናል ድል ጋር ተያይዞ ከሚሰጥ ጥንካሬ ይልቅ በተቃራኒው ነበር ሀሳቦች የሚሰነዘሩት እና ሙሉ በሙሉ ክሬዲት ባላገኘበት ሲዝን ግን አሁንም የሚካኤል አርቴታ አርሴናል አንደኛ ደረጃ ላይ ከተከታዩ ማንቸስተር ሲቲ በ4 ነጥብ አስፍቶ የምሽቱን ጨዋታ ቢያሸንፍ በተሻለ በ6 ነጥብ ማስፋት ይችላል። ወደ 4 ነጥብ ዝቅ ማለቱ ግን ከሁለት ጨዋታ ይዘት አሁንም አልቀነሰም። ባይሆን አርሴናል በጨዋታው ላይ የነበረው እንቅስቃሴ ምናልባት ለመጀመሪያ ጊዜ የዋንጫ ፍክክሩ ዳግም በሁለት ክለቦች መካከል እንዲደረግ የፈቀደ ይመስላል። ካለፉት ጊዜያት የማንቸስተር ሲቲ ከኋላ መጥቶ የሊጉን ዋንጫ ያነሳበትን የተለያዩ አጋጣሚዎችን በማንሳት ነገር ግን አሁንም በዋንጫ ፍክክሩ ላይ በአብዛኛው መመዘኛ ከፍተኛ እድል ያለው ቡድን የሚካኤል አርቴታ አርሴናል ነው። ግን የምሽቱን ጨዋታ የአርሴናል የቡድን እንቅስቃሴ ያሳየው ፐርፎርማንስ በቡድን እንቅስቃሴ በኩል የነበረው የሜዳ ውስጥ አሳማኝ የጨዋታ እንቅስቃሴ አልነበረም። እነዚህ ጉዳዮች ለምን ተፈጠሩ? ይህን ፕሮግራም ለማሰናዳት በጣም ረጅም ሰዓት ብዙ ጉዳዮችን ስመለከት ነበር። በርካታ ነጥቦችን በተለያዩ ሚዲያ የተነሱ ሀሳቦችን በትኩረት ስመለከት ነበር። ሁሉም ግን ተያይዞ የሚነሳው
ማንቸስተር ሲቲ አሸንፎ አርሴናል ላይ በፈጠረው ጫና አርሴናል ሳይኮሎጂካሊ የሲቲ ማሸነፍ ጫና ውስጥ እንደከተተው ተደርጎ ነው አብዛኛው ሚዲያ ላይ ትንተና የሚሰጠው። ይሄ ብቻ በቂ ነው ወይ ወይስ የሚካኤል አርቴታ አርሴናል ሳይኮሎጂካሊ ዋንጫን ለማሸነፍ በሚያስችል ጥንካሬ ላይ አይደለም ብለው አሁንም በድፍረት የሚናገሩ ባለሙያዎች አሉ። ነገር ግን አንዳንዴ በፕሪሚየር ሊግ ክለቦች አስተማማኝ ከጨዋታ ጨዋታ ድልን ለማስመዝገብ የሚያስፈልጋቸው የራሳቸው የሆነ ካራክተር አለ። ከጨዋታ ጨዋታ ደግሞ የሚያድግ ፐርፎርማንስ አለ። አንዳንዴ ደግሞ በተጋጣሚው አይነት የሚደረግ የሜዳ ውስጥ እንቅስቃሴና የጨዋታ ፕላን አለ። ነገር ግን ያለፉትን የጨዋታ ፊክስቸሮችን ደግሞ መመልከት በዋነኝነት በበኩሌ ትልቅ ትርጉም ያለው ይመስለኛል። ከአለፉት ጨዋታዎች የአርሴናል የቡድን ጥንካሬና የምሽቱ ጨዋታ ለምንድን ነው ብሬንፎርድ በዚህ ደረጃ የሚካኤል አርቴታ አርሴናልን የፈተነው? በተሻለ ከዚህ ጨዋታ 3 ነጥብ ለማግኘት በሜዳ ውስጥ የሚደረግ እንቅስቃሴ ላይ በቂ የሜዳ ውስጥ ፍላጎትም እንቅስቃሴ የሚያሳየው ብሬንፎርድ ነበር ከአርሴናል በተሻለ ሁኔታ። ለዛም ይመስላል የሚካኤል አርቴታ አርሴናል ለመጀመሪያ ጊዜ በዘንድሮ ሲዝን በ0.75 ኤክስጂ ልዩነት ነጥብ ሲጥል፣ ይሄ የሚያሳየን የአርሴናል ቻንስ ክሬት የማድረግ አቅም፣ ቡድኑ በማጥቃት በኩል የነበረው እንቅስቃሴ መዳከም፣ በሁለቱም 45 ደቂቃ ያላደገ የአርሴናል የአጭር ደቂቃ ብልጫ ብቻ መስተዋሉና የበለጠ የሁለቱ ሴንተር ባኮችና የግብ ጠባቂው ጥንካሬ አርሴናል ከዚህ ጨዋታ 1 ነጥብ አግኝቶ እንዲወጣ ረድቶታል። በጨዋታውም ከተፈጠሩ አጋጣሚዎች ውስጥ አርሴናልም እንደ ቡድን የበለጠ እድለኛ የሆነበት ትላልቅ አጋጣሚዎች ነበሩ። የነ ኢጎር ቲያጎ አጋጣሚ፣ እንዲሁም ጋብሪኤል ማጋሌሽ አላስፈላጊ ፋውል ሰርቶ በ2 ቢጫ ካርድ ከሜዳ ሊያስወጣው የሚችል አወዛጋቢ ጉዳይ ከጨዋታው በኋላ አንድሪው ያነሱት የብሬንፎርዱ አሰልጣኝ ጥያቄ አለ። ነገር ግን እስቲ የዛሬውን የእንግሊዝ ሚዲያ የጋዜጦችን ትኩረት ተመልክተን በበለጠ በዚህ ጨዋታ ላይ የምናነሳቸው ሀሳቦች አሉ። የአርሴናልን ሲዝን የሚመስል የ90 ደቂቃ ጨዋታ 100% አይደለም፣ ሊሆንም አይችልም። አርሴናል ከዚህ የጨዋታ እንቅስቃሴና የሜዳ ውስጥ ፐርፎርማንስ ሪከቨር የማድረግ በቂ አቅምም አለው። ጥሩነቱ በቀጣይ በሳምንቱ መጨረሻ የሊግ ጨዋታ ለመኖሩ የፕሪሚየር ሊግ ጨዋታ ለመኖሩ በኤፍ ኤ ካፕ የሚደረግ ከዊገን ጋር አርሴናል በሜዳው የሚያደርገው ጨዋታ መኖሩ ለሚካኤል አርቴታ የበለጠ ለእርጋታና ተከታታይ ጨዋታዎች ላይ የሚደርሰውን ጫና ኮንትሮል ለማድረግ ጥሩ አጋጣሚ የተፈጠረ ይመስለኛል። በቀጣይ ሳምንት የሳምንቱ መጨረሻ የፕሪሚየር ሊግ ጨዋታ አለመኖሩ ቀጣይ ረቡዕ ነው አርሴናል በብቸኝነት የኤፕሪል 22ቱን ፍጻሜ በዌምብሊ የሚደረገውን ጨዋታ በዕለቱ የሚደረገውን የፕሪሚየር ሊግ ፊክስቸር እንግዲህ ሽግሽግ ተደርጎ አርሴናል ቀደም ብሎ ከሜዳ ውጪ 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር እንዲጫወት ይደረጋል። ቀጣይ ፊክስቸር ለአርሴናል በፕሪሚየር ሊግ ወልቭስንና ቶትናምን ተከታታይ ከሜዳ ውጪ የሚያገኝ ይሆናል። ጨዋታውን እንዴት ተመለከታችሁት? እስቲ የእንግሊዝ ጋዜጦችን የዛሬውን ትኩረት ሁሉንም በስክሪናችን ላይ ጋዜጦችን ተመልከቱ። ትኩረታቸው ሁላ በብሬንፎርድ ጥንካሬ፣ አርሴናል ስለጣለው 2 ነጥብ፣ ሚካኤል አርቴታም ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ 2 ነጥብ መጣላቸውን ነው ትኩረት አድርጎ ሲያነሳ የነበረው። ግን አንድ አስደናቂ አስተያየት አርቴታ ሰጥቷል። ምናልባት በዘንድሮ ሲዝን ከጨዋታ ጨዋታ የማሸነፍ ፍላጎት የማሸነፍ ጥንካሬን ክለቡ እንዲኖረው ደጋፊው የሚፈልገው በእያንዳንዱ ጨዋታ ስታንዳርድ አለ፣ አሳምኖ የማሸነፍ በተለይ በሃይ ሌቭል ኳሊቲ እንደነዚህ አይነት ጨዋታዎች አርሴናል ለምን በሊጉ አናት ላይ መቀመጥ እንደቻለ ለተፎካካሪውም ክለብ ለሌሎች ክለቦችም መልእክት ማስተላለፊያ አስተማማኝ የሆነ ጨዋታው ላይ ብልጫ ቢኖር እንኳን የተገኙ አጋጣሚዎችን በመግደል የተጋጣሚንም ጫና የራሱንም ጥንካሬ ማስቀጠል የሚችልበትን አንዳንድ ወጣ ያሉ ፐርፎርማንሶችን ኳሊቲዎችን ማሳየት ነበረበት።
እነዚህ ጉዳዮች አለመታየታቸው ደግሞ በተወሰነ መልኩ ስጋትን በቡድኑ ላይ ደጋፊው እንዲጥል ምክንያት መንደርደሪያ ሆኗል። ከጨዋታው በኋላ ሚካኤል አርቴታ በሰጠው አስተያየት በኦክቶበር ወር እኛ ኒውካስል ዩናይትድን ባናሸንፍ ኖሮ ኢፍ እያለ ከሊቨርፑል ጋር ያለን የነጥብ ልዩነት 8 ይሆን ነበር። ኢፍ እያልን ጉዳዮችን ካነሳን በርካታ ነጥቦች ላይ መወያየት እንችላለን። እኛ የራሳችንን ዋና አጋጣሚና የራሳችንን ኃላፊነት ከተወጣን የተቀሩት ጉዳዮች ላይ ትኩረት ማድረግ አይኖርብንም። አሁንም ከዚህ ጨዋታ የታየው እንቅስቃሴ የነበረን ፍላጎት ይሄን ጨዋታ ለማሸነፍ የሚያስፈልጉ 2 ቱሎች አሉ። እዛኛውን ቦክስ በራሳችንን ቦክስ እኩል ተመሳሳይ የሆነ ጥንካሬ ሊኖረን ይገባል። ያ ደግሞ በጨዋታው ላይ ከኛ ዘንድ አልተስተዋለም። የተሻለ ጥንካሬ ነበረን በራሳችን ቦክስ ውስጥ ነው። ለዛ 1 ነጥብ ተጋርተን ወጥተናል፣ 2 ነጥብ ጥለናል አለ። በትክክል ሚካኤል አርቴታም ይሄንን ጉዳይ አስምሮበት ነው ያለፈው። ጨዋታው የመጀመሪያ 45 እና ሁለተኛ 45 የተለያየ የአርሴናል ኢንፎርሜሽን፣ ነገር ግን ሚካኤል አርቴታ በዚህ ጨዋታ የሚፈልገውን 3 ነጥብ እንዳያገኝ ያደረጉ የተለያዩ ነጥቦች አሉ። እነዛ ነጥቦች ላይ እስቲ እንወያይ። ከመጀመሪያ 45 እስከ ሁለተኛው 45 አስደናቂ የማርቲኔሊ ድል ያልተቆጠረበት የአርሴናል ተከላካይ በተለይ የሁለቱ ሴንተር ባኮች አግሬሲቭ እንቅስቃሴ በአስተማማኝ ሁኔታ የታየበትም ጨዋታ ነው። የዊሊያም ሳሊባ ከጨዋታው በፊት ባጋጠመው መጠነኛ ህመም፣ ጉዳት ሳይሆን ህመም የምሽቱ ጨዋታ አምልጦት ነበር። ከጨዋታው የመጀመሪያ 45 መጠናቀቅ በኋላ አንድ የተመለከትኩት ስታት የሚካኤል አርቴታ አርሴናል ሳሊባ ሜዳ ውስጥ ሲኖር 68 በመቶ የኳስ ቁጥጥር ብልጫ ይኖረዋል። ልክ ሳሊባ የተከላካይ ክፍል ላይ ከሌለ ደግሞ የአርሴናል የኳስ ቁጥጥር ብልጫ ወደ 44 በመቶ ይወርዳል በአማካይ ሳሊባ ባለበት ጨዋታና በሌለበት ጨዋታ። ይሄ ማለት የአርሴናል ኮንትሮል ሞመንተም የሚጀምረው ከተከላካይ ክፍሉ ነው ማለት ነው። የበለጠ ከኳስ ጋር ደግሞ በዘንድሮ ሲዝን ሳሊባ ላይ የምንመለከተው አንድ የተለየ ቴክኒክ አለ። ፔኔትሬት እያደረገ አማካዩ ውጥረት ውስጥ ሲገባ ከፍተኛ ፕሬሲንግ ውስጥ እንደ ምሽቱ አይነት እያንዳንዱ ኤሪያ ላይ የበለጠ አካል ብቃት ፊዚካል ጌሞች ሲኖሩ ሳሊባ ፔኔትሬት እያደረገ ቢያንስ አንድ ትርፍ እየሆነ በእያንዳንዱ የሜዳ ፌዝ የአርሴናልን ቁጥር ከፍ እያደረገ የተጋጣሚን ተጫዋች ለመቀነስ በሚደረገው ጥረት ላይ ጥሩ የባላንስ እገዛ ያደርጋል ለቡድኑ ተጨማሪ አቅም በመሆን። እነዚህ እንቅስቃሴዎች አለመኖራቸው አንደኛ ደረጃ ታክቲካሊ የሜዳ ውስጥ ፍሌክሰብል መሆን ሙስኬራ አስደናቂ ነው፣ ግን ከሳሊባ የሚለይበት አንደኛው ኳሊቲና መመዘኛ በጨዋታው ሪትም ውስጥ የመጓዝ ኳስን ይዞ መቆየት ያለበት አጋጣሚ፣ ኳስን መልቀቅ ያለበት፣ ፈጣን ምላሽ መስጠት ያለበት። በደም ከተመለከታችሁ የሳሊባ ጌም ኮንትሮል የበለጠ ለማርቲን ዙቢመንዲም አመቺ ነው ኳስን ለመቀበል። ነገር ግን ሙስኬራን በደንብ ካያችሁ ራሱን ከአደጋ ነፃ ለማድረግ ነው ቶሎ ፓሶችን ከእግር ውስጥ የሚለቀው። ለዛም እኮ ነው ታስታውሱ እንደሆነ በተመሳሳይ ቲሞች ላይ በአጋጣሚ ሆኖ ሙስኬራ ሲሰለፍ፣ ለምሳሌ የኒውካስሉ ጨዋታ ላይ ፈርስት ሃፍ ተጫዋቹ በፈጠረው ስህተት የተገኘችዋን አጋጣሚ ኒውካስል አስቆጠረ፣ ሰከንድ ሃፍ እዛው አስቀረው። ታክቲካሊ ግን ሙስኬራ መጥፎ ሆኖ ወይም ስህተት ሰርቶ ለአርሴናል መዳከም ምክንያት ሆኖ አይደለም። በመከላከሉ በኩል አስደናቂ ወጣት ተከላካይ ነው። ግን የቡድን እንቅስቃሴና ሪትም አለ፣ በኤክስፒሪየንስ የሚመጣ የጨዋታውን ጫና መቋቋም፣ የጨዋታውን ሪትም መረዳት፣ ተጋጣሚ የሚፈጥረውን ጫና ትኩረት በማድረግ የተለያዩ የጨዋታው ኤክስፒሪየንስን ተጠቅሞ እነዛን ጫና ለመሻገር የሚደረግ ጥረት አለ። በራስና በግል ስታንዳርድ ኳሊቲ ጨዋታን የመምራት አቅም፣ ይህን ኤክስፒሪየንስ አርቴታ ያጣ ይመስለኛል በምሽቱ ጨዋታ። ለምን የአማካይ ክፍሉ በዚህ ደረጃ በነ ያኔልት ጫና ተፈጥሮበት ሲበለጥ ተከላካዩ ከዚህ በፊት ወጣ ብሎ የሚያግዛቸው ኳስን ዝግ ባለ ቴምቦ የሚያስጀምርበት ራያ በትናንት ምሽቱ ጨዋታ 26 ረጃጅም ኳሶችን ከራሱ ሜዳ አያርቅም ነበር።
ጌም ኮንትሮሉ ቢኖር። ለዛ ነው ሞመንተሙ ሽፍት እያደረገ ለአርሴናል ባላንሱን ያልጠበቀ ጨዋታ የነበረው። ለዛም ነው ብሬንፎርድ በሚፈልገው ካራክተር የአርቴታ ቡድን ሲመቸው ነበር። የአርቴታ እንቅስቃሴ ለብሬንፎርድ ይመች ነበር በምሽቱ ጨዋታ። ይህን የመጀመሪያ ነጥብ ተመለከትን። ትናንትና በነበረን ቅድመ ጨዋታ ግምገማ ላይ አንድ ጉዳይ አንስቼላችሁ ነበር። የጨዋታው ፊዚካል ጌም መሆን በዚህ ጨዋታ ካለፉት ፊክስቸሮች የበለጠ ካይ ሃቨርት የሚያስፈልግበት በጣም ወሳኝ ትልቅ ጨዋታ ላይ ይሄ ተጫዋች መጎዳቱ አርቴታን በእጅጉ ያሳስበዋል። ምክንያቱም የቪክተር ዮከሬስን ፊዚካል አፒሪያንስ ፋይናል ሰርድ ላይ እየተጋራ ሰሞኑን የሃቨርት መግባት የዮከሬስ አስቆጣሪ መሆን ያመጣው ልዩነት ተጋጣሚ ፊዚካሊ ከዮከሬስ ጋር የሚያደርገውን እንቅስቃሴ አሁን ከሁለት ተጫዋች ጋር ያደርጋል። ያ ማለት ደግሞ የዮከሬስን ጫና ሃቨርት ይጋራል። ሃቨርት በተጋራ ቁጥር ደግሞ ዮከሬስ እድሎችን ያገኛል፣ አጋጣሚዎች ይከፈታሉ። ይሄ ተጫዋች የግል ጥረቱን፣ አካል ብቃቱን፣ ፍጥነቱን ተጠቅሞ ልዩነት ለመፍጠር ኤሪያዎችን ያገኛል። ስለዚህ የእንዲህ አይነት ፊዚካል ጌም የተደራራቢ ጨዋታ ጫናን ለመሻገር ፊዚካሊ አርሴናል ሪያክት ማድረግ የሚጠበቅበት ጨዋታ ላይ ሃቨርት መጎዳቱ ይጎዳል ብዬ ይህንን ሀሳብ አንስቼላችሁ ነበር እና አድማጫችን በኮሜንት መስጫ ላይ አርሴናል እዚህ ደረጃ የደረሰው አብዛኛውን ጨዋታ ያለ ካይ ሃቨርት ተጫውቶ ነው፣ ቢኖር ጥሩ ነው፣ ባይኖርም ችግር የለም የሚል አስተያየት ተሰጥቶ ነበር እና አለመኖሩን ምን ያክል ለሚካኤል አርቴታ ክፍተት እንደፈጠረ ትናንትና አርቴታ በተመሳሳይ ፖዚሽን ላይ የወሰናቸው ውሳኔ ውጤታማ ሳይሆኑ ጨዋታው ተጠናቀቀ። በኤቤሪቼዜም ከረፍት በኋላ በማርቲን ኦዲጋርድን በኩል። ምክንያቱም ይህ ጨዋታ የበለጠ ኦቨርሎድ የሚኖረው ፊዚካልና ሰከንድ ቦል ማሸነፍ ነው። አርሴናልን ካያችሁ የአየር ላይ ኳስ በማሸነፍ ጠንካራ ነበር፣ ግን ሁለተኛ ኳስ በአብዛኛው ይሸነፋል። ምክንያቱም የመጀመሪያ ኳስ የማሸነፍ ጥንካሬ የጋራ ኳስን ማሸነፍ እንጂ ቀጣይነት ያለው ሁለተኛ ኳስን ለማሸነፍ የሚደረግ ስፔሶች ላይ የነበሩ ዱዌሎች ላይ በጣም አርሴናል ደካማ ነበር። ግራውንድ ዱዌል ላይ፣ ኤሪያል ዱዌል ላይ ነው አርሴናል ጠንካራ የነበረው። ይሄ ደግሞ የፋይናል ሰርድ እንቅስቃሴ ላይ የአርሴናልን ሞመንተም የበለጠ እያወረደ ከደቂቃ ደቂቃ እያወረደ አርሴናል ቻንሶችን ክሬት ከማድረግ ይልቅ እሱ ላይ የሚፈጠሩ ቻንሶችን ዲፌንድ ለማድረግ ተሽሎ ነበር ያመሸው። ይሄ ነው ከባዱ የጨዋታው ልዩነት። ለዚህ ነው ፊዚካሊ ሃቨርት እዛ ፋይናል ሰርድ ላይ ቢኖር አርሴናል ውጤቱን በዚህ ይጠናቀቃል ብዬ በግሌ አላስብም። ምክንያቱም አይታችሁ ከሆነ ዮከሬስ እንደው ትናንትና ምርጥ ጥሩ ነበር በእንቅስቃሴ ፊዚካሊ በደንብ የብሬንፎርድ ተከላካዮችን ሆልድ አድርጎ ቆይቷል። ግን ከሱ ጋር ተጋግዞ ማጥቃቱ ላይ ፊዚካሊ ፊት የሆነ ተጨማሪ ጥይት አልነበረውም። የ10 ቁጥሩም ተጫዋች ኤዜ በተመሳሳይ ሪትም ውስጥ ለመቆየት ስፔስ ይፈልጋል። ስፔስ በሌላቸው ጨዋታዎች ውስጥ ደግሞ በብዛት ወደ ፋይናል ሰርድ የሚሸጋገሩ እንቅስቃሴዎች ከሌሉ ኤዜ ደግሞ በጨዋታ ተውጦ ይውላል። ይሄን በተደጋጋሚ ያነሳ ነው የኤቤሪቼዜ ሚና ነው። አርሴናል ከረፍት በፊት በደንብ ከተመለከታችሁ ከራያ የሚነሱ በጣም ይሄ ጥድፊያ የበዛበት ኳሶች ወደ ፋይናል ሰርድ በረጅሙ ይጣላሉ። ቶሎ ቢልዳፕ ለማስጀመር አርሴናል በጣም ይጣደፋል። ምክንያቱም በፕሮሰስ በትራንዚሽን ፋይናል ሰርድ ለመግባት የብሬንፎርድ አይነት 10 ተጫዋች ከኳስ ጀርባ በሚኖሩ የሎው ብሎክ ስትራክቸር ላይ እንደማይኖር ስለሚያውቁ ፋስት ብሬክን ለማስጀመር ራያ የፈጠነ ኳስን ለቡድን አጋሮቹ በአንደኛው የሜዳ ክፍል በፍጥነት ለማስጀመር ይጥራል። ግን በሽግግሩ ወቅት ፋይናል ሰርድ ላይ ኢዜ የሚቀበለው የጨዋታ ፖዚሽን እና የኳሱ ትራንዚሽን ሂደት ታይሚንጉን የጠበቀ ስላልነበር ኢዜ በቀላሉ ይነጠቃል። ኢዜ ከፖዚሽን ውጭ ይሆናል። ያ ከፖዚሽን ውጭ የዚህ ተጫዋች መሆን ደግሞ ራይስ እና ዙቢመንዲ ላይ የበለጠ ጫና እየፈጠረ ትልቁ የጨዋታው ባላንስ እጦት የነበረው በአርሴናል በኩል ከረፍት በፊት አማካዩ ስፍራ ላይ የብሬንፎርድ ትርፍ 3 ተጫዋቾች አማካዮች 3 ናቸው። የአርሴናል 2 ነው። ኢዜ ከፖዚሽን ውጭ ሲሆን ለመከላከል አይመችም።
ስለዚህ በአንድ ትርፍ ተጫዋች 3-2 ስለሚገናኙ ነው የበለጠ የብሬንፎርድ ሃይ ፕረስ ከረፍት በፊት ሲስተዋል ነበር። ይህን ክፍተት ተረድቶ ነው አርቴታ በፍጥነት ታክቲካሊ ነው ለውጥ የነበረው ያለው ከጨዋታ በኋላ። በዚህ ምክንያት ነበር ማርቲን ኦዲጋርድን ቀይሮ ያስገባው። ከረፍት በፊት ግን ይህን ቢልዳፕ በደንብ ካስተዋላችሁ ጥድፊያ ስለነበር አርሴናል ራሱን ለአደጋ ጥሎ ነበር። ጨዋታው በጀመረ የመጀመሪያ ትልቁ ሙከራ ከረፍት በፊት በ0.63 ኤክስጂ ላይ የተገኘ ኳስ ራያ በአስደናቂ ሁኔታ የራሱን ስህተት እዛ ያረመበት ለደክላን ራይስ ፋስት ብሬክ ለማድረግ በፍጥነት የጣለው ኳስ ኢንተርሰፕት ተደረገ። እዛው ለኢጎር ቲያጎ በግሩም ሁኔታ ክሮስ ተደርጎ አስደናቂ የጨዋታውን ሴቭ ዴቪድ ራያ በአብዛኛው በሊጉ በሚገኙ ግብ ጠባቂዎች ላይ የሚቆጠር አይነት ሄዲንግ ነው ከረፍት በፊት ይሄ ግብ ጠባቂ ማዳን የቻለው። ከረፍት በፊት ከነበሩ እንቅስቃሴዎች ውስጥ ይሄ ትልቁ እንቅስቃሴ ነበርና የኢጎር ቲያጎ ተጨማሪ ሌላ ሙከራ። ነገር ግን አርሴናል በሙከራ በኩል ራሱ ኢላማውን የጠበቀ ሙከራ በሙሉ 90 ደቂቃ ያደረገው 2 ነው። ከረፍት በፊት ምንም ኢላማውን የጠበቀ ሙከራ አላደረገም። ይሄ የጨዋታ ስትራቴጂ አርሴናል በሲዝኑ ለ5ኛ ጊዜ ነው። በ5ቱም ጨዋታዎች ደግሞ ሜዳ ውስጥ ኢዜ ነበር። ይሄ ጉዳይ ምናልባት በአርሴናል ፋይናል ሰርድ ላይ ኢዜ ሲኖርና ኢዜ ሳይኖር ሲቀር ለምንድን ነው የአርሴናል ቻንስ ክሬት የማድረግ ችግር በተለየ ሁኔታ ኢዜ ሲኖር አንዳንድ እንቅስቃሴዎች ለምሳሌ በካራቦ ካፕ የግማሽ ፍጻሜ ጨዋታ አርሴናል ምንም ቻንስም በሙከራም በኩል ከረፍት በፊት ደከም ብሎ የታየበት እና ውጤታማ ያልነበረ ማጥቃት እነዚህ ጉዳዮች ሲታዩ በአርሴናል እንቅስቃሴ ውስጥ ኤዜ አንድ ምናልባት በግሌ የተመለከትኩት በግሌ የምጠረጥረው የጨዋታ እንቅስቃሴ ኤዜ ተፈጥሯዊ የ10 ቁጥር ተጫዋች ነው። ካሁን በኋላ ወደ 8 ቁጥር ወደ ሌላ የሜዳ ክፍል ይህን ተጫዋች አዳፕት እንዲያደርግ ወይም እንደ አዲስ መስራት አይቻልም ከእድሜው አንጻር። ግን ተጫዋቹ ልክ እንደ 10 ቁጥር ፔርፎርም እንዲያደርግ የበለጠ አርሴናል ከራሱ የመጫወቻ ክልል ወጥቶ ወደ አማካይ ስፍራ ጠጋ ብሎ ለተጫዋቹ ነፃነት ሊሰጥ የሚችል ስፔሶችን በፓስ በኩል መፍጠር አለበት እንጂ ረጃጅም ስፔሶች ባሉበት የተጋጣሚ ሎው ብሎክ ስትራክቸር ባለበት እና 2 ሴንትራል ዲፌንሲቭ ሚድፊልደር ባሉበት የጨዋታ እንቅስቃሴ ፋይናል ሰርድ የ10 ቁጥሩን ዞን የበለጠ እያገኘ ለመጠቀም ኢዜ ይከብደዋል እና የሎው ብሎክ ቡድኖች ላይ አርቴታ በተደጋጋሚ ይህን ተጫዋች ሲያስገባ የአርሴናል የቻንስ ክሬት የማድረግ አቅም ይቀንሳል። እዚህ ላይ ደግሞ ሳካ የለም። ሳካ ከረፍት በኋላ ነው የገባው። ማድዌኬ እንደ ዊንገር ተነጥሎ ነው እንጂ እንደ ሳካ ወረድም ብሎ ተጫዋቾችን በፖሴሽን ድሪብል እያሸነፈ ተጫዋቾችን እየቀነሰ ለቡድን አጋሮቹ ስፔስ የሚፈጠር አይደለም። ዊንጓን ይዞ መጨረስ ነው የሚፈልገው። ያለውንም ኤክስፒሪየንስ ወደ አማካይ ክፍል ዘንበል ብሎ ወደ ቀኝ ሜዳ የአማካይ ክፍል ወርዶም ተቾችን አያደርግም። ወጣ ብሎም ከቦክስ ውጪ ክሮስ የሚደረጉ ኳሶች ላይ ጥረት አያደርግም። በቀጥታ ፔኔትሬሽኑ የሚታየው ምንድነው? ወደ ቦክስ ማጥቃት ነው። እነዚህ አይነት እንቅስቃሴዎች ነበሩ በአርሴናል በኩል የተቆራረጡና ከረፍት በፊት የበለጠ ብሬንፎርድ ነበር አስፈሪ ሙከራ በማድረግ በእንቅስቃሴም የተሻለው። ከረፍት በኋላ ግን በደንብ ከተመለከታችሁ የአርሴናል ግብ እስከሚቆጠርበት ደቂቃ ድረስ አርሴናል በጨዋታው ላይ በጣም የተሻለ ቡድን ነበር። በተለይ የኦዲጋርድ ብሬክ ዘላይን የሚባሉ ፓሶችን እየደጋገመ አርሴናል አንድ አስፈሪ አጀማመር በጣም የጠነከረ በሁለቱም ዊንግ በኩል ተደጋጋሚ ኮርናዎችን እያገኘ እያጠበበ አርሴናል እንደሚያስቆጥር በደንብ የሚታይ በተለይ በደንብ ካስተዋላችሁ ቲምበርም ሂንካፔም ዊንጎችን ለመርዳት ወደ ክንፍ አዘን ብለው ሲመጡ ወደፊት ጠጋ ሲሉ የብሬንፎርድም ሃይ ፕሬስ ወደ ሎው ብሎክ የበለጠ ስትራክቸር ወደኋላ ዘንበል ባለበት ራይስ እና ዙቢመንዲ ሁለቱን ክንፍ በበቂ ሁኔታ ኳሶችን እያደረሱ የአርሴናል ፋይናል ሰርድ የነበረው ጥረት አስደናቂ ነበር። ከረፍት እንደገቡ
በዚህም ጥረት ውስጥ የተገኘች ኳስ ናት። እንግዲህ በጨዋታው የመጀመሪያ የአርሴናል ኢላማውን የጠበቀ ሙከራ ወደ ግብ የተቀየረው ኖኒ ማዱዌኬ ካልተጠበቀ አንግል ላይ በግብ ጠባቂው ባላንስ መሳት የተጫዋቹ ሄዲንግ ኳስ በቀጥታ ተቆጠረች። ትንሽ ደቂቃ ያቺ ኳስ አትቆጠር ቢዘገይ ኖሮ ሳካን ሊያስገባ አርቴታ አስነስቶት ነበር። ያቺን ግብ ካስቆጠረ በኋላ ተጨማሪ 8 ደቂቃ ማዱዌኬ ሜዳ ውስጥ ቆየ። አርቴታ ወስኖ ነበር። በነበረው እንቅስቃሴ ደስተኛ አልነበረ በማዱዌኬ እና በደንብ በአንዳንድ አጋጣሚዎች አይታችሁ ከሆነ ሜዳ ውስጥ ካሜራ ወደ አርቴታ ባመጣበት ሰዓት በተደጋጋሚ 2-3 ሲቆጥር ነበር። የማዱዌኬን ስም ኖኒ እያለ በተደጋጋሚ ይጠራ ነበር። ትልቁ ችግር ደግሞ የግራው ዊንግ ባክ የብሬንፎርድ በጣም ኦቨርላፕ እያደረገ ትናንትና አሁን አብዛኛው አርሴናል ደጋፊ የጁሬን ቲምበርን ችግር ሊያነሳ ይችላል፣ ወይም ቲምበር ጥሩ አይደለም ሊል ይችላል። ከፍተኛ ኦቨርሎድ እንዲፈጠር ምክንያት የሆነው የማዱዌኬ ያንን ኤሪያ ከቨር የማድረግ አቅም መቀነስ ነው ቲምበርን ተጋላጭ ያደረገው እና ኢጎር ቲያጎ ኳሶች ከራሳቸው የመጫወቻ ክልል በረጅሙ ሲጣል ቲምበር እና ሞስኬራ መሀል ላይ ሆኖ ነበር ኳሶች የሚቀበለው። ይሄ ማለት ኦቨርሎዱ የሚፈጠረው ቀኙ ፉልባክ ላይ ነው። በተጨማሪ ያ ግራ ፉልባክ ደግሞ በዛ ግራ ዊንግ ባክ ኦቨርላፕ እያደረገ ያኔልትም አንበሉ ወደ ግራው የሜዳ ክፍል እያዘነበለ ታርጌት የነበረው የአርሴናልን የቀኙን የሜዳ ክፍል። ለዛም ነው በጣም ከፍተኛ ኦቨርሎድ በቀኙ በኩል ከሂንካፔ ይልቅ በቀኙ በኩል ጫናዎች የተፈጠሩት አርሴናል ላይ እና ማዱዌኬን ከቀየረ በኋላ ቢያንስ እነዛ ረጃጅም ኳሶች የሚጣሉትን ቁጥር ወደ መሀል አድርገውታል፣ ሺፍት አድርገው። ለምን ሳካን ማርክ የማድረግ ያ ዊንግ ባክ ትልቅ ኃላፊነት ስላለ ወደኋላ እየቀረ እነዛ ኦቨርላፖች ቀነሱ። ከቲምበር ጀርባ ለ2-1 የሆኑ ደብላፕ እያደረጉ የሚፈጥሩትን ጫና። ከዛም በኋላ ነው እንግዲህ የማዱዌኬ ሄዲንግ ተቆጠረ። አስደናቂ የነበረ የሂንካፔ ክሮስ ነው። ጨዋታው ከ10 ደቂቃ በኋላ ሉዊስ ፖተር ይሄ በእንግሊዛዊ ደም መስጠት በሚለው እንቅስቃሴ የማርቲን ኦዲጋርድን የተነሳውን እግር ጭምር ነው አግሬሲቭ ሆኖ በሄዲንግ ገሽቶ ኦዲጋርድን ለጉዳት የዳረገ። በነገራችን ላይ ጨዋታው ከተጠናቀቀ በኋላ ወደ አርሴናል ባስ ሲገባ በጣም ያነክስ ነበር። ማርቲን ኦዲጋርድ ጨዋታውን የጨረሰው በራሱ ፍላጎት ነው እንጂ ተቀይሮ መውጣት ነበረበት እና ጉልበቱ ላይ ጉዳት ደርሷል። የጉዳቱ መጠን ከባዱን አይሁን የወጣ ምንም አይነት መረጃ የለም። ግን ወደ አርሴናል ባስ ሲገባ ዴይሊ ሜል በለቀቀው ቪዲዮ ላይ በጣም እያነከሰ ነበር ወደ ባሱ ሲገባ የነበረው። ያ ግብ ተቆጠረ። ብሬንፎርድ ያፈገፍጋል ሲባል ከ71 ደቂቃ በኋላ አንድ በትናንትናው ጨዋታ ያስገረመኝና ያለፉትን ጨዋታዎች ወደኋላ መለስ ብለን ስንመለከት ከቁጥሮች አንጻር የምናየው ነጥቦች አሉ። ከተጋጣሚዎች አንጻር ደግሞ መመልከት ያለብን አስገዳጅ ጉዳይ አለ። ምናልባት የትኛውም ሚዲያ ላይ ከጨዋታው በኋላ በተሰጡ ትንተናዎች ላይ ስካይ ስፖርት ላይም ተመለከትኩ፣ አርሴናልን በበለጠ ሚተቹ ደግሞ የኢኤስፒኤን ተንታኞችንም ተመለከትኩ። ያው አብዛኛው ይሄ በኔጌቲቭ አንግል በማንሳት ነው። ኢኤስፒኤን እኔ ፖዚቲቭ ነገር ስለ አርሴናል ሲያነሱ በተለይ ኢኤስፒኤን እና ዘሳን አንድም ቀን በጣም ፖዚቲቭ የሆኑ የአርሴናል የጨዋታ ሪያክሽን ሲለቁ ተመልክቻ አላቅም። በትዊተር ላይም ዘሳን በቪዲዮ በሚለቁት ደግሞ ኢኤስፒኤን ከጨዋታው በኋላ በጣም የሆነ አንቲ አርሴናል ይመስላል የሚሰጡት። በአርሴናል ድል ውስጥ የሚያነሱት እንኳን በጨዋታ ውስጥ ከታዩ ጥንካሬዎች ይልቅ ደካማ ጎኖች መለቃቀም ትኩረት የሚያደርጉት። በተለይ አርሴናል ተጫዋች የሚጎዳበት ከሆነ ኢኤስፒኤን ቀድሞ ስለዛ ተጫዋች ጉዳትና አርሴናል ስለሚያጣው ነገር ነው ዝርዝር ጉዳይ የሚጽፈውና በርካታ ፔጆች ላይ ዘአትሌቲክስም ዘታይምስ ላይም ተመልክቻለሁ። ዘታይምስ እንደውም ሚካኤል አርቴታ ፔፕ ጋርዲዮላን ወደ ጨዋታው እንዲመጣ ጥሪ ያደረገለት ነው። ወደ ዋንጫ ውድድሩ ጨዋታ ለፔፕ ጥሪ ያደረገለት አርቴታ። ከዚህ በፊትም እንደምንለው አርሴናል ይህን ሲዝን ዋንጫ ካጣ በማንቸስተር ሲቲ ጥንካሬ ሳይሆን በራሱ ስህተት ነው። ራሱ በሚከፍለው ዋጋ በሚካኤል አርቴታና በቡድኑ ተጫዋቾች እንጂ የማንቸስተር ሲቲ የዘንድሮ
ጥንካሬ ዋንጫ የሚያስጥል አይደለም። ዋንጫ የሚያስጥል የቀድሞ የሲቲ አይነት አይደንቲቲ አይደለም። ግን አርቴታ ዋጋ የሚከፍል ከሆነ ሲቲ ነው፣ ሜንታሊቲው አለ። አጨዋወቱ ላይኖር ይችላል። ያ በአማራጭ የሚያጠቃው፣ በአማራጭ የሚከላከለው፣ በአማራጭ ጨዋታውን የሚገለው የሲቲ ካራክተር የለም። ግን አርቴታ በሚያደርገው ጥሪ ሲቲ በማይንድ ጌምም ከዚህ ጨዋታ በፊትም አሸንፈው በደም መተንፈስ እንችላለን፣ የነ በርናንዶ ሲልቫ አስተያየት ምናምን ጫና እንደዚህ መፍጠር ይችላሉ። ሜዳ ላይ ያለውን እውነታ ግን አሁንም የዋንጫ አይደንት ሊያነሳ የሚችል አቅም ባለው ደረጃ ካየን አርሴናል በርካታ እድሎቹ በጣም ሰፊ የሆነው ቡድን አርሴናል ግን እንደነዚህ አይነት ነጥብ መጣሎች ደግሞ ሲቲን እንዲነቃ ያደርጋል። የበለጠ ለ12-10 ጨዋታ ሲቲ ራሱን ለዚህ ዋንጫ ፍክክር ማስተካከል አይከብደው። ይሄ ነው አሁን ችግሩ እንጂ የሲቲ ጥንካሬ ከአርሴናል እንደ በፊቱ ተሽሎ አይደለም። አርሴናል ራሱ በሚከፍለው ዋጋ ሲቲን ወደዚህ ዋንጫ መልሶ ከራሱ እጅ ላይ ያለውን ዋንጫ ሊያጣ ይችላል የሚሉ ግምቶች ናቸው በእኔ በኩል እንጂ ሲቲ ጨዋታዎችን ሊያሸንፍ ይችላል። ግን ኮንሲስተንሲው ሲቲ ላይ የለም። ግን የዊኒንግ ሜንታሊቲ አለ ቡድኑ ላይ። ራሱን ደግሞ እያሸነፈ ማንቸስተር ሲቲ ጥንካሬውን የሚመልስ ከሆነ ደግሞ የበለጠ አርሴናል ላይ ጫናው ሊበረታ ይችላል። ግን አሁንም አርሴናል በራሱ ስህተት የፔፕ ጋርዲዮላ ማንቸስተር ሲቲ ወደዚህ ዋንጫ ፉክክር ጥሪ ሊያደርግለት የሚችለው አርሴናል ራሱ ነው እና በደንብ ተመልከቱ ያለፉትን ጨዋታዎች ቼልሲ፣ ሊድስ ዩናይትድ፣ ሰንደርላንድ እና የትናንትናው ብሬንፎርድ አራቱም ጨዋታዎች በባክስሪ የሚጫወቱ ክለቦች ናቸው። የቼልሲ የካራቦ ካፕ ጨዋታ በባክስሪ ነበር በደንብ አስታውሱ። 3 ተመሳሳይነት ባህሪ ያላቸው በሎ ብሎክ የተቀናጀ የዲፌንሲቭ ሚድፊልደር ካራክተር ተላብሰው ነበር ቼልሲዎች የገቡት እና ጨዋታው በጣም አሰልቺ የነበረው የምሽት ጨዋታ። ከዛን በመቀጠል የሊድስን ጨዋታ በባክስሪ ነበር። ሲስተሙን ከረፍት በኋላ ቢቀይርም ዳንኤል ፋርጌ ማስተካከል አልቻለም። 4-0 አርሴናል አሸነፈ። የቼልሲን ጨዋታ ልዩነት የፈጠረው የሀቨርት ግብ ነው። የሊድሱ ጨዋታ አርሴናል ለ1 ሰዓት ያክል በጨዋታው የበለጠ ጌሙን ኮንትሮል ሲያደርግ ውበት ላይኖረው ይችላል፣ ግን ጌም ኮንትሮል 3 ነጥብ ለፈለገ ክለብ የሚያስፈልገው የኢንጌም ማኔጅመንት ላይ ሃቨርት እስከ 1 ሰዓት የጨዋታው ክፍለ ጊዜ ድረስ ወሳኝ ተጫዋች የነበረው ካይ ሃቨርት ነው። የአየር ላይ ኳሶችን ይሄ የመጨረሻ ዴድ ቦልን አርሴናል እያሸነፈ የበለጠ በጥንካሬ ተጋጣሚን ከራሱ ቦክስ እንዳይወጣ ታይት አድርጎ ጨዋታውን ከረፍት በፊት ነው በ2 ግብ አድቫንቴጅ ማምራት የጀመረው። የሰንደርላንድን ጨዋታ ተመልከቱ። አርሴናል 5 ሙከራ ነው ኢላማውን የጠበቀ ያደረገው። 3 ግቦችን ሲያስቆጥር የመጀመሪያ ከረፍት በፊት የዙቢሜንዲ ኬሪያ ውጪ 2ቱን ከረፍት በኋላ ዮከሬስ ሲያስቆጥር ሁለተኛው ግብ የጨዋታውን ውጤት የበለጠ ሰንደርላንድ ላይ ቤት ስራውን ያበዛውን እንቅስቃሴ በካይ ሃቨርት ቀጥተኛ ተሳትፎ ነው ዮከሬስ ያስቆጠረው። እነዛ ሁሉ ኳሶች ደግሞ በኤሪያል የማሸነፍ ጥንካሬ ፋይናል ሰርድ ላይ ሃቨርት ሲኖር 10 ቁጥር ተጫዋች አይደለም። የማጥቃት እንቅስቃሴ ነው የፈለገው የሜዳ ክልል የመርገጥ ነፃነት አለው። እንደ ኦዲጋርድ አይደለም፣ እንደ ኢዚ አይደለም። የሁለቱንም ድምር ቴክኒክ ስለያዘ የአየር ላይ ኳስ ያሸንፋል። ኳስ ወደ መሬት ሲወርድ እንኳን ቴክኒካሊ ተጫዋችን መቀነስም ይችላል። ከቡድን አጋሮቹ ጋር ወደ ሁለቱም ዊንግ እየወረደ ኦቨርሎድ መፍጠር ይችላል። በተመሳሳይ በትናንትናው ጨዋታ ሚካኤል ሜሪኖ ቢኖር እንደዚህ አይነት ውጤት አይፈጠርም። አርሴናል እዚህ ጨዋታ ላይ ግብ የማስቆጠር እድሉ የበለጠ ከፍ ይላል። ለምን? ፊዚካል ጌም ላይ ፊዚካሊ ሪያክት የሚያደርጉ 2 የአካል ብቃት ጠንካራ ቴክኒካሊ ደግሞ ብልህ የሆኑ ኤክስፒሪየንሳቸው ከፍ ያሉ ተጫዋቾች ለእንደነዚህ አይነት ጌም ኦፍ ስቴት አርሴናል የሚፈልጋቸው ተጫዋቾች የሉ። ስለዚህ የአርሴናል ጨዋታ የበለጠ ኮምፓክት ሆነ። ስለዚህ ራስን ባለማጋለጥ የተገኙ አጋጣሚዎችን ለማስቆጠር ነበር። ስለዚህ ተመሳሳይ ካራክተር የነበረው ፊዚካል ጌም ነው ለአርሴናል 4 ተከታታይ ጨዋታ። እንዴት ነው አንድ ቡድን በዚህ ደረጃ እያንዳንዱን ጨዋታ እያሸነፈ ፊዚካሊ መዛል አለ? ይሄ ወቅት ሳነሳላችሁ ነበር ባለፉት ፕሮግራሞች። ለዙቢሜንዲ ይሄ ሊግ አዲስ ነው።
ሮቴሽን አርቴታ እያደረገ አይደለም። ጫናው ቀላል አይደለም። ራይስ ከዩሮ ጀምሮ እረፍት የለው። አንድ ጨዋታ ነው 2 ጨዋታ በጉዳት ምክንያት ያመለጠው። ተደራራቢ ጨዋታ ጫናና የዘንድሮ ፕሪሚየር ሊግ ደግሞ የአብዛኛው ቡድን ካራክተር ፊዚካል ጌም ሆኗል። ስለዚህ እያንዳንዱን ጨዋታ ፋይት እያደረገ አርሴናል የሚያሸንፍበት መንገድ ተመሳሳይ ሪትም እንዲሆን አይጠበቅም። አስፈላጊውን 3 ነጥብ ይዞ ለመውጣት ካልተቻለ ራስን ከሽንፈት ማዳን ነው። ይሄ ደግሞ እንደ አንድ የዋንጫ ተፎካካሪ ቡድን እንዲህ አይነት ውጤቶች ይፈጠራሉ። ለምሳሌ አምና በዚህን ሰዓት ሊቨርፑል በአስቶን ቪላ ፓርክ ላይ 2-2 ተለያይቷል። ከዛም በኋላ በካራቦ ካፕ በኒውካስል ተሸንፏል። ወልቭስ እንዴት ነበር አንፊልድ ላይ 2-1 ሊቨርፑል ቢያሸንፍ ከፍተኛ ውጥረት የፈጠረው? ስለዚህ በዛን ሰዓት ተጫዋቾች ላይ ከፍተኛ መዛል ይታያል ሜዳ ውስጥ። ለምን? የተደራራቢ ጨዋታ ጫናና የፊዚካል ጌም መብዛት ተጫዋቾችን ለእንዲህ አይነት የበለጠ ለሪከቨሪ ጊዜ ላገኘ ቡድን አድቫንቴጅ ይፈጥራል። ከጫና ራሱን ነፃ አድርጎ የሚመጣው ብሬንፎርድ እንጂ አርሴናል አይደለም። ለምን? የዋንጫ ፉክክር እዳ የለበትም ብሬንፎርድ። ከየትኛው ሚዲያ ትችት አይሰነዘርበትም ቢሸነፍ። አርሴናል ግን 2 ነጥብ መጣሉ ከፍተኛ ዋጋ እንዳለውና የዚህ 2 ነጥብ ቫሊዩ አርሴናልን በሲዝኑ መጨረሻ ዋጋ እንዳያስከፍል የሚል ስጋት። ገና አንድ ጨዋታ ቡድኑ ሲጥል የሚነሱ ትችቶች በጣም ብዙ ናቸው። ከሚደነቀው ይልቅ የሚተቸው ይበዛል። ከዚህ በፊት ያልኳችሁ ማለት ነው። ስለዚህ ያለፉት ጨዋታዎች ተደራራቢ ጫና የአርቴታ ቡድን ላይ በቀጥታ ፊዚካሊ መዛል ይታያል። እያንዳንዱ ተጫዋች በተለይ ራይስና ዙቢሜንዲ ላይ ለምንድን ነው እንደ በፊቱ በአግሬሲቭ እንቅስቃሴ ሪያክት ማድረግ ያልቻሉት? የብሬንፎርድ እኮ አማካዮች 29፣ 33፣ 31 ዓመታቸው ነው። ራይስና ዙቢሜንዲ በተሻለ ፊዚካሊም በእድሜም በደንብ ጠንካራ ተጫዋች፣ ግን ያለፉት ጨዋታ ተደራራቢና ተመሳሳይ ቡድንን እያገኘ ይሄ ቡድን በተመሳሳይ ጨዋታ ስታይል ጨዋታዎችን ሲሻገር ነበር። ስለዚህ የዛ ድምር ውጤት በትናንት ምሽቱ ጨዋታ አርሴናል በተለየ ሁኔታ ሪያክት እንዳያደርግ ገድቦታል። ለዛ ነው ቅድም መግቢያ ላይ ቀጣይ ሳምንት የኤፍ ኤ ካፕ ጨዋታ መሆኑ ለሚካኤል አርቴታ ምርጥ ነው። ለሪከቨሪም ተጫዋቾችም እረፍት እንዲያደርጉ። ወልቭስም ገና የፊዚካል ጨዋታ አሉ። ገና ቶትናም የፊዚካል ጨዋታ ይጠብቀዋል። ስለዚህ ቀላል ፊክስቸር አይደለም። ለዚህ ነው ይሄን ጨዋታ ከጨዋታ በፊት የፕሮግራማችንን ቴምብሌን ከተመለከታችሁ ፊዚካል ጌም ነው ያለው። እንዳየነው ምሽት ላይ በጠቅላላ የብሬንፎርድ ማጥቃት አካል ብቃትን ያማከለ እና የረጃጅም ኳሶች፣ ይሄ በተለይ ዴድቦል በጣም ፈታኝ ነበር። እንደውም አርሴናል በጣም ጠንካራ ቡድን መሆኑን ትናንትና የተመለከትኩት እነዛ የእጅ ውርወራዎችን የትኛው ክለብ ነው በዘንድሮ ሲዝን ፋይት አድርጎ ያንን ተቋቁሞ የወጣው? ኒውካስል እንኳን ከአርሴናል በተሻለ በኤዲ ሃው ውስጥ ላለፉት 4-5 ዓመት በቆሙ ኳሶች በከፍተኛ ጥንካሬ የተገነባው ቡድን እንኳን በዛ ደረጃ ዲፌንድ ማድረግ አልቻለም። ያለፈው ሳምንት 3-2 ሲሸነፍ ግን የሁለቱ ተከላካዮች ጥንካሬና በተለይ ጋብሪኤል ማጋሌሽ እዚህ ጨዋታ ላይ ማጠናቀቁ እድለኛ ነው። ዳንጎ አታራ ላይ በሰራው ጥፋት ጆን ብሩክስ እንግዲህ በሁለተኛ ቢጫ ካርድ መውጣት የነበረበትን እንቅስቃሴ ዳኛው አልፈውታል። ይሄም ለአርሴናል ሌላ የጨዋታው አጋጣሚ ነው። ግን የጋብሪኤል ማርቲኔሊ ኳስ በብዙ መልኩ ስንመለከት ለምሳሌ በተቃራኒ ሆናችሁ ማንቸስተር ሲቲ እና ቶትናም በነበረው ጨዋታ ሱን ያቺን ኳስ ቢያስቆጥር አርሴናል ነበር አድቫንቴጅ የሚያገኝ። ያቺ ኳስ መሳቷ የጋርዲዮላ ቡድን በዛ ዓመት እንዴት ዋንጫው እንዳነሳ እናስታውሳለን። አርሴናል በ3 ተከታታይ ዓመት በአንፊልድ በተለያዩ ጨዋታዎች ትላልቅ አጋጣሚዎችን ይሄ ተጫዋች እያገኘ የሚሰጣቸው ኳሶች በአመቱ መጨረሻ ባለው ድምር ውጤት ስናይ ዋጋ የሚያስከፍሉ ኳሶችን ያባክናል። በትላልቅ ጨዋታ 3 ነጥብ በአንገብጋቢ ሁኔታ የሚያስፈልግና ልዩነት የሚፈጠር እንደውም በቅርቡ አርሴናል በጨዋታ 1.03 ኤክስጂ ክሬት አድርጎ 1.83 ኤክስጂ የያዘውን ኳስ ስቷል። ካልተሳሳትኩ በሲቲ ግራውንድ መሰለኝ ከኖቲንጋም ፎረስት ጋር። እነዚህ ኳሶች ዋጋቸው የሚታወቀው በአመቱ መጨረሻ ነው እና ማርቲኔሊ ያችን አጋጣሚ ቢያስቆጥር አርሴናል 3 ነጥብ ያገኛል።
ግን ከዛች ከተወሰኑ ደቂቃዎች በፊት ማስኩዌራ ከኢጎር ቲያጎ ያስጣለው ኳስ ለማስኩዌራ ትልቅ አድናቆት ማለት ያን ኳስ ትላልቅ ተከላካዮች እንኳን እንደዛ አይነት ሪከቨሪ አያሳዩ። የተበላሸበትን ኳስ ያውም በታይሚንግ በኤክስፒሪየንስ ከፍ ያለ አጥቂ በሊጉ ከሃላንድ ቀጥሎ ሁለተኛ ከፍተኛ ግብ አስቆጣሪ የሆነ ተጫዋች እንደዛ አይነት ታይሚንግ አግኝቶ በሰከንድ ልዩነት በጥቃቅን ስህተት የእንግሊዝ ፕሪሚየር ሊግ ግቦችን እያስተናገደ እንደዛ አይነት ሪከቨሪ ግን ማስኩዌራ አስደናቂ ተከላካይ እዛ ጋር ሪከቨሪ ያደረገበት ኳሊቲ በጣም ሊደነቅ ይገባል። እንደዛ አይነት ሪከቨሪ አልተመለከትኩም በዘንድሮ ሲዝን። የራሱን ኳስ ተሳስቶ የተጋጣሚ ያውም በእድሜም በብስለትም የተሻለ አጥቂ አግኝቶ በድጋሚ ያችን ኳስ ሪከቨር አድርጎ ማስጣል ከባድ ቴክኒክ ነው። እዛም እድል አልነበር። እንደውም ያን ኳስ ኢጎር ቲያጎ ካባከነ በኋላ በሙስኬራ አስደናቂ ጥንካሬና ብቃት ተመልሶ አርሴናል የማርቲኔሊ እድል ሲያገኝ በቃ እዛ ጋር ባከነው ኳስ እዚህ ጋር ተቆጠረ የሚል ሀሳብ ነበረኝ በውስጤ እና ማርቲኔሊም እዛ ጋር ባከነ እና በዋንጫ ፉክክሩ ላይ የተለያዩ አጋጣሚዎችን ያነሳሉ ተንታኞች። ለምሳሌ ማንቸስተር ሲቲ ከዌስትሃም ጋር ማንቸስተር ሲቲ ከዚህ በፊት ታስታውሳላችሁ ሳውዛምፕተን ስቴዲየም በኢትሃድ ሳውዛምፕተን በመጨረሻ ደቂቃ አስቆጥሮ ሲያሸንፉ በ2023 24 ማንቸስተር ሲቲ 26 ሙከራ አስተናግዶ 11 ኢላማውን የጠበቀ ሙከራ አስተናግዶ ወደ 3.8 ኤክስጂ ክሬት ተደርጎበት በአንድ ፊል ፎደን ቫይታሊቲ ስቴዲየም ላይ ያሸነፈበት አንድ አጋጣሚ አግኝቶ በተመሳሳይ እዚህ ሜዳ ማንቸስተር ሲቲ በፎደን 2 ግቦች ሲያሸንፍ 2 ትላልቅ አጋጣሚዎችን ኤደርሰን እንዴት እንዳዳነና ሲቲ የተገኘውን አጋጣሚ እንደገደለ አሁን እነዛን ጨዋታዎች በማንሳት አርሴናል ከሚያባክናቸው እድል ጋር ያነጻጸሩ ነው። አምና ለምሳሌ እዚህ ስቴዲየም ላይ ሊቨርፑል ብሬንፎርድን ሲያሸንፍ 92 እና 96ኛ ደቂቃ ላይ በክለቡ በአመቱ መጨረሻ እንደሚሸጥ የሚያቅ አጥቂ ከፕላን ውጪ እንደሆነ የተነገረው አጥቂ ተቀይሮ ገብቶ ነው ዳርዊን ኑኔዝ 2 ያስቆጠረው እና ከቤንች ላይ ተጫዋቾች ሲነሱ ወይም ከቤንች ተቀይረው ሲገቡ በእንዲህ አይነት ከባድ ሞመንት ላይ አንድ አስደናቂ የተለየ ኳሊቲያቸውን መጠቀም አለባቸው። ይሄ ጉዳይ ግን ከማርቲኔሊ ጋር እየተደጋገመ ነው። እንደውም እኮ በዘንድሮ ሲዝን የአርሴናል ከፍተኛ ግብ አስቆጣሪ ነው በሁሉም ውድድሮች ከግብ ጋር በደም ተገናኝቷል። ይሄ ተጫዋች ግን በሚፈለገው ሰዓት ተፈላጊው ግብ ክሬት ማድረግ አልቻለም። እዛ ጋር ግን የነበረው የቪክተር ጊዮከሬስ ፊዚካል አፒራንስ ለዚህ ነው ለብሬንፎርድ ጨዋታ ሃቨርት ቢኖር የበለጠ ጊዮከሬስ ደግሞ በማጥቃቱ በኩል የተሻለ ይሆናል። ግን ለቡድን አጋሮቹ እንዴት ቻንስን ክሬት እንዳደረገ ተመልክተናል። ያቺ አጋጣሚ አርሴናል በጨዋታው 2 ኢላማውን የጠበቀ ሙከራ ከ7 ሙከራዎች ውስጥ ደግሞ 0.65 ኤክስጂ በጣም አነስተኛ ኤክስጂ በአርሴናል ሲዝን ውስጥ ብሬንፎርድ በ0.75 ኤክስጂ በልጦ ያጠናቀቀው የመጀመሪያ ብቸኛ ክለብ በዘንድሮ ሲዝን ከአርሴናል በኤክስጂ በትልቅ ጋፕ ርቆ ያጠናቀቀበት ጨዋታ ነበር። ለማንኛውም የሚካኤል አርቴታ አርሴናል 2 ነጥብ ዛሬ በእርግጥም ጥሏል። 1 ነጥብ አግኝቷል። ግን 2 ነጥብ መጣሉ ከጨዋታው እንቅስቃሴ ከጨዋታው የአርሴናል እንቅስቃሴ አንጻር ስንመለከት ውጤቱ አስከፊ ላይሆን ይችላል። ግን በዋንጫ ፉክክሩ ላይ ትልቅ ልዩነት የሚፈጥር ይመስላል። የሚካኤል አርቴታ አርሴናል ሲቲን በድጋሚ ወደ ዋንጫ ፉክክሩ እንዲመለስ ራሱ የመጋበዝ ሁኔታን አሳይቷል። ለማንኛውም ግን አሁንም ይሄን ዋንጫ የማንሳት ከፍተኛ እድል ምናልባት 90% 95% እድሉ ያለው በሚካኤል አርቴታ አርሴናል እጅ ነው። ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኢንሳይድ ሊቨርፑል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።